ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ ሆናችሁ ደውላችሁ መማር ትችላላችሁ ማለት ነው። ታች ላይ ስልክ ቁጥር አለ። ለዛሬ ትምህርት እንግዲህ ይዤላችሁ የመጣው የአማርኛ ባለ ሁለት ቃላቶችን እንዴት ነው የምንመሰርታቸው ወይም ባለ ሁለት ቃላት እንዴት ነው የምናነበው፣ እንዴት ነው የምንጽፈው የሚሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን እስከመጨረሻው ትኩረት ወስዳችሁ መከታተል ይጠብቅባችኋል ማለት ነው። እስኪ እነዚህ ፊደላት እንዴት ነው ከማን ፊደላት ውስጥ ነው ወይም ደግሞ ከማን ቤተሰብ ነው የሚወጡ የሚለውን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ ከቻላችሁ ብትሄዱ በጣም የተሻለ ነገር ታገኛላችሁ ብዬ ተስፋ አለኝ። አሁን ወደ ትምህርታችን። ከዚህ ጋር ምን ይላል እንደምታዩት፣ አዚች ጋር ምን ትላለች እቺ የምታዩት? ሜዳ። ሜ የማን ቤተሰብ ናት ይመስላችኋል? ሜ ማለት የመቤተሰብ ስንተኛ ድምጽ ናት ይቺ? ሜ አምስተኛ ድምጽ። ዳ ስንል ደግሞ የደ ቤተሰብ ስንተኛ ድምጽ ናት ይቺ? የደ ቤተሰብ አራተኛ ድምጽ። ስለዚህ እነዚህም በአንድ ላይ ስናነባቸው ወይም ደግሞ በአንድ ላይ ስንጽፈው ምን ይላል ማለት ነው? ምን የሚል ቃል ነው የምናገኘው? ትንሽ ምን የሚል ቃል ነው የምናገኝ ማለት ነው? እዚህ ጋር ሜዳ። እንግዲህ የመቤተሰብ አምስተኛ ድምጽ፣ የደ ቤተሰብ አራተኛ ድምጽ በአንድ ላይ ሜዳ የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? እዚህ ጋር ጫማ ይላል። ጫ የማን ቤተሰብ ትመስላችኋለች? ጫ ማለት እንግዲህ ሙሉ የአማርኛ ፊደላት ውስጥ የሚገኙ ቃላቶች ናቸው። እነዚህ ከ34ቱ ፊደላት ውስጥ ነው አውጥተን የምንጽፋቸው። ጫ ስንል የጨ ቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ። ማ ስንል ደግሞ አሁንም ማ የመቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ። እነዚህ አራተኛ ድምጾች ናቸው። የጨ ቤተሰብ አራተኛ ድምጽ፣ የመቤተሰብ አራተኛ ድምጽ በአንድ ላይ ምን አይነት ቃላት ወይም ምን አይነት ትርጉም ይሰጡናል ማለት ነው? ጫማ የሚል ቃል እናገኛለን ማለት ነው። ኦኬ፣ በጣም አሪፍ። ቀጣዩ ምን ይላል? ቀጣዩ እዚህ ጋር ደግሞ ሱፍ ይላል። ሱፍ። እስኪ ሱፍ የሚለው ደግሞ ሱ ከማን ነው የምናገኛት? ከሰ ቤተሰብ ስንተኛ ድምጽ ናት ይቺ? ሙሉ የአማርኛ ፊደላት ውስጥ ነው የምናገኛት፣ ግን ከማን ቤተሰብ? ከሰ ቤተሰብ ስንተኛ ድምጽ ናት? ሁለተኛ ድምጽ። ሱ አይደል? ምን ሱ ስንል ሁለተኛ ድምጽ። ፍ ስንል ደግሞ የፈ ቤተሰብ ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ ስንል ስንተኛ ድምጽ ናት? ስድስተኛ ድምጽ። ስለዚህ ሱፍ የሚል ቃል እናገኛለን ወይ ደግሞ እንመሰርታለን ማለት ነው። ቀጣዩ ምን ይላል እዚህ ጋር? ቱ ስንተኛ ድምጽ ትመስላችኋለች? ቱ አይደል? ምንል ከመጀመሪያዋ ፊደል ተ ናት። ከዛ ቀጥላ የምናገኛት ማለት ቱ። ስለዚህ ሁለተኛ ድምጽ፣ የተቤተሰብ ሁለተኛ ድምጽ። ከዛ ደግሞ ታ ስንል ደግሞ ስንተኛ ድምጽ ናት? ቲ ታ ስንል አራተኛ ድምጽ ናት። ስለዚህ ቱታ የሚል ቃል አገኘን ማለት ነው። ኦኬ፣ ወደ ቀጣዩ እንምጣ። እስኪ እዚህ ጋር ደግሞ እነዚህ ፊደላት የጠ ቤተሰቦች ናቸው። እንግዲህ የጠ ቤተሰብ ማለት ሙሉ የአማርኛ ፊደላት የጠ ቤተሰብ ነው የምናገኛቸው። እነዚህ ከጠ ቤተሰብ ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ ናት ይቺ። ጦ። ከዛ ደግሞ ማን እንላለን? ተመልሰን አሁንም ጠ፣ ጡ፣ ጢ፣ ጣ። የዚች ጣ ስንል ስንተኛ ድምጽ ናት? አራተኛ። ስለዚህ ጦጣ የሚል ቃል አገኘን ማለት ነው። ጦጣ የጠ ቤተሰብ ሰባተኛ፣ የጠ ቤተሰብ አራተኛ በአንድ ላይ ጦጣ የሚል ቃል አገኘን ማለት ነው። ቀጣዩ ምንድነው? እዚህ ጋር ጣራ ይላል። ጣ ማለት የጠ ቤተሰብ ስንተኛ ድምጽ ናት ይቺ? ጣ ስንል የጠ ቤተሰብ አራተኛ ናት። ስለዚህ እዚህ ጋር ያገኘናት ማለት ነው። ጣ ማለት ጠ፣ ጡ፣ ጢ፣ ጣ ስንል አራተኛ ድምጽ። ራ ስንል ደግሞ ረ፣ ሩ፣ ሪ፣ ራ አራተኛ ድምጽ። አሁንም የረ ቤተሰብ። ስለዚህ የጠ ቤተሰብ አራተኛ፣ የረ ቤተሰብ አራተኛ በአንድ ላይ
ጣራ 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 የሚል ቃል አገኘን ማለት ነው። ጣራ። ቀጣዩ ምን ይላል? ቀጣዩ እዚህ ጋር ደግሞ ይቺ ምን ትላለች ማለት ነው? እዚች ጋር ደግሞ ምን ትላለች መሰላችሁ? ይቺ ፊደል ማነች? ዱ ዱ ደ ዱ ሁለተኛ ድምጽ ናት። እቺ ደግሞ ላ ለ ሉ ሊ ላ አራተኛ ድምጽ ማለት ነው። በአንድ ላይ ምን ይላል? ዱ ላ። ከደ ቤተሰብ ሁለተኛ ድምጽ፣ ከላ ቤተሰብ አራተኛ ድምጽ፣ በአንድ ላይ ዱላ 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 የሚል ቃል ባለ ሁለት ቃል መሰረት ነው ማለት ነው። መሰረት ነው። ቀጣዩ ምን ይላል? ፌስ ፌስ ይላል። ፌ ማለት እቺ የፈ ቤተሰብ ስንተኛ ድምጽ ናት? አምስተኛ። ስ ስንል ደግሞ የሰ ቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ፌስ 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 የሚል ቃል አገኘን ማለት ነው። የሚል ቃል አገኘን። ቀጣዩ ኦኬ፣ በጣም አሪፍ። ወደ ቀጣዩ ስንመጣ እዚህ ጋር ምን ይላል? እዚህ ጋር ቅል ቅል ቅ የቀ ቤተሰብ ስድስተኛ ድምጽ ናት። ል የለ ቤተሰብ ስድስተኛ። ቅ ስንል እንግዲህ ከማን ጀምረን ነው የምንሄድ? ከቀ ቤተሰብ ማለት ነው። ቀ ቁ ቂ ቃ ቄ ቅ ስንል ይኸው ስድስተኛ ድምጽ ደረስ። ቅ ይችን ጻፉይ፣ ቅን ጻፉይ። ል ስንል ደግሞ ለ ሉ ሊ ላ ሌ ል የለ ቤተሰብ ስድስተኛ። አሁንም በአንድ ላይ ቅል 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 የሚል ቃል አገኘው ማለት ነው። ቀጣዩ ጫት ጫት ይላል። እንግዲህ ጫ ማለት የቤተሰብ ስንተኛ ድምጽ ናት ነው ያልኳችሁ። እዚህ ጋር አግኝተናታል። አራተኛ ድምጽ ናት። ት ስንል ደግሞ የቤተሰብ ስንተኛ? ስድስተኛ ድምጽ። የስ ስድስተኛ። በአንድ ላይ ጫት 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 የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ቀጣዩ ምንድነው? እዚህ ጋር ዛፍ ዛፍ ዛ ስትይ የዘቤተሰብ ስንተኛ ድምጽ ናት? እቺ ያ አራተኛ። ፍ የፈቤተሰብ ስንተኛ ናት? ስድስተኛ። በአንድ ላይ ዛፍ ዛፍ የሚል ቃል እናገኛለን ማለት ነው። ቀጣዩ ክፉ ክፉ ይላል። ክፉ ክ ማለት የከቤተሰብ ስንተኛ ድምጽ ትመስላችኋለች? ክፉ ስንል የከቤተሰብ ስንተኛ ድምጽ ናት? እቺ ስድስተኛ ድምጽ። ከዛ ፉ ስንል ደግሞ የፈቤተሰብ ስንተኛ? ሁለተኛ። ክፉ ክፉ የሚል ቃል እናገኛለን ማለት ነው። የሚል ቃል እናገኛለን። በጣም አሪፍ። ቀጣዩ ምንድነው? እዚህ ጋር ጣም ጣ የጠቤተሰብ ስንተኛ ድምጽ ናት? አራተኛ ድምጽ። የጠቤተሰብ እዚህ ጋርም ነግሬያችኋለሁ፣ እዚች ጋርም ነግሬያችኋለሁ። እነዚህ አሁን አራተኛ ድምጾች ናቸው ብያችኋለሁ። አሁንም እዚህ ጋር አራተኛ ድምጽ። ጣ ም ስንል ደግሞ የመቤተሰብ ስድስተኛ ድምጽ ናት። ይቼ በአንድ ላይ ጣም 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 የሚል ቃል አገኘን ማለት ነው። ቀጣዩ እዚህ ጋር ፎቶ ፎቶ ፎ ማለት የቤተሰብ ስንተኛ ድምጽ ናት? ሰባተኛ ድምጽ ናት። ቶ ስንል ደግሞ የቤተሰብ አሁንም ሰባተኛ ድምጽ። አሁን ፎን ስናገኛት የት ነው የምንነሳ? ከፈ ከመጀመሪያ ድምጽ። ከአማርኛ ሙሉ ፊደላት ከመጀመሪያ ፈ ብለን እንነሳለን። ከዛ ስንነሳ ስንተኛ ናት ማለት ነው? ሰባተኛ። ቶ ደግሞ ስንል ደግሞ ከተ ሙሉ የአማርኛ ፊደላት ውስጥ እንነሳለን። ከዛ ስንተኛ ናት? ሰባተኛ ድምጽ። በአንድ ላይ ፎቶ ፎቶ የሚል ቃል እናገኛለን ማለት ነው። ቀጣዩ ላላ ይላል። እንግዲህ ላላ እዚህ ጋር ላላ ስንል የለቤተሰብ ስንተኛ ድምጽ? እነዚህ ዳብል የተጻፉ ናቸው። አራተኛ ድምጾች ናቸው። ለሉሊ ላ ስንል አሁንም ላ። እነዚህ ዳብል የተጻፉ የለቤተሰቦች ናቸው። ላላ የሚል ቃል አገኘን ማለት ነው። ቀጣዩ ቄስ ይላል። ቀጣዩ ቄስ እንግዲህ ስንል የቀቤተሰብ ስንተኛ ድምጽ ናት? ይቺ እንደምታዩት አምስተኛ ድምጽ። ስንል ደግሞ የሰቤተሰብ ስድስተኛ። ቄ ስንል ከቀ ቤተሰብ እንነሳና ከመጀመሪያ ድምጽ ቀ ቁ ቂ ቃ ቄ አየው ቃ ቄ ብለን ስንሄድ አምስተኛ ድምጽ ናት። ከሰ ቤተሰብ ስንገባ ደግሞ ሰ ሱ ሲ ሳ ሴ ስ ብለን ስድስተኛ ድምጽ ነው የምናገኛት። ስለዚህ በአንድ ላይ ምን አይነት ቃላት ይሰጠናል? ቄስ የሚል ቃል አገኘን ወይ ደግሞ መሰረት ነው ማለት ነው። መሰረት ነው። በጣም አሪፍ። እንግዲህ እንደምታዩት ምንድነው ባለ ሁለት ቃላቶች ከማን እንደወጡ አንድ ባንድ ነው ያሳየኋችሁ። እነዚህን ደግሞ የምናገኛቸው የት ነው ያልኳችሁ? ከሙሉ የአማርኛ ፊደላት ከ34ቱ ፊደላት ውስጥ ትርጉም ያለው ፊደላትን አውጣን በአንድ ላይ ነው ምንጽፋቸው ማለት ነው። እንግዲህ ለዛሬ ቪዲዮ ይህን ይመስል ነበረ። ቻናሉ ካስደሰታችሁ ላይክ እና ሼር ማድረጋችሁን አትርሱ። ይህን ይመስል ነበር እስካሁን የቆየ ነው። እንዲሁም በሌላ ጊዜ ደግሞ ሌሎችን ቪዲዮዎችን ሰርቼ ይዤላችሁ እስከምመለስ ሰላም ጊዜ፣ ሰላም ቆይታ